ልጃችን ትሁትን ለመሆኑ ልጁ ምን አለው? ወጣት ነው፣ ተስፋ አለው። ተስፋ እንጀራ ይሆናል እንዴ? ምን አለው ልጅን የሚያኖርበት ነው? እኛን ከፍሎ እዚህ ካመጣን እሷ መኖር ያቅተው። እሺ ስራውስ? እሱን አልነገረንም። ጥሩ፣ እንደዛ ከሆነ ራስ በራሳችሁ አትተዋወቁ፣ ልጁንም አታውቁትም ማለት ልጃችን እኮ ነው። እናንተን አከብራለሁ፣ ልጅን ግን አልሰጣችሁ። ምንድን ነው? ለምንድን ነው ትሁቴን የከለከሉ? ሽምግልና እኮ ነው፣ ጥያቄ እኮ ነው። ጥያቄው ውስጥ ደግሞ መከልከል አለ። መከልከል አልፈልግም፣ እንዲከለክሉኝም አልፈልግም። ቆይ እኔ ከማን አንሳለሁ? የሰማይ ነው የቀጠርካቸው ሰዎች ሽምግልናውን በትክክል አልተናገሩ። ሁሉም ነገር አለኝ፣ ሁሉም ስላለኝ አይደለ እንዴ ወርቅ በወርቅ ያደረኳችሁ? ምንድነው የሚያስቃችሁ? እናንተ በጣም የምታዳሉ ሰዎች ናቸው። እናቴ እንደው ለኔ እንኳን አንድ ሀብል ሳትሰጠኝ ጉደኛ ነህ። እኔ ለማንም መስጠት እችላለሁ፣ እናንተ ግን ከጎኔ ልትሆኑ አልቻላችሁ። እኔ እንዳንተ አይደለሁም፣ የቻልኩትን ሞክሬያለሁ። ናውጣ አንተ የተረገምክ ሰው አትረብሽ። ቆይ ትሰማለህ? ስማ፣ ይሄ ቆርቆሮን ውሰድና እዛ ውሻ ያሰርበት። ውጣ ከቤት። ማያ እባክሽ ንገሪኝ፣ ልቤን እኮ ልተፋው ነው። የማን መሰልሽ? የናቲ። እሺ። እና ሽማግሌዎች ሲመጡ በር ላይ እያዳመጡ ነበረ እኮ። እሺ ምን ተባለ? ምን የተባለ ይመስልሻል? እናቴን አልተቀበሉት። አንድ ሸክም አወረድኩ። እንኳን ደስ አለሽ እህቴ። በቃ ተሙን ባለኝ ማድረግ ነገር ኦን ሊሆን ነው። አዎ እንኳን ደስ አለሽ። ያ እንከፍና ቤተሰቡን ነው የምፈራው። ባየሽ ሰው እንዳይመርጥ አያደርገው። እኔም ባያደርገው ደስ ይለኛል። ቆይ ምን ይሻላል? አላውቅም። እኔ እኮ ማያ ከአባቴ ጋር በፍቅርና በሰላም ልመለስ ብዬ ነው እንጂ አባቴ ባይፈቅድም እኔ ታሙነኝ። እሺ ናቲ ተዋረደ። ወርቅ ብሎ የሰጠው ለትሁት አባት እጅ መንሻ ወይም ደግሞ ለአንቱ የሚሆነ ስጦታ ብሎ የሰጠው ወርቅ አርቲፊሻል እንደሆነ ደግሞም አርቲፊሻልም ተሰርቆ እንደሆነ ታወቀበት። ሽምግልናም ተከለከለ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍ ይበል። ለቻናል አዲስ ከናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ናቲ እንግዲህ ከማንም በላይ እኔ ወርቅ ሰጥቼ የአቶ ካሌብን እናት ወርቅ ሰርቄ ሄጄ እሱን ስሰጣቸው ትሁትን ለኔ ይሰጡኛል በማለትም እንግዲህ ለቲና ነግሯት ስለነበረ ቲና ደግሞ ለካሌብ እናት አስጠንቅቃ ስለነበረ በአርቲፊሻል ቀይራ ወርቁን ደብቃ አርቲፊሻል ደግሞ ወርቅ የምታስቀምጡበት ቦታ አስቀምጣለትም ሄዳ ነበር። ታዲያ ናቲም እንዳለው ወርቅ አገኘው ብሎ ያን ሰርቆ ይዞ ሄዶ ለትሁት አባት እንግዲህ ሲያንስ ሆኖ ይሄን ልጅ ሁን ወርቅ በወርቅ አድርጌ ነው ማኖራት በማለትም የአንገት ወርቅ ነው በማለትም አርቲፊሻል ጌጣጌጥ አስሮላቸው ነበር ማለት ነው። ታዲያ እንግዲህ የካሌብ እናት ወደ እነ ትሁት ቤት ሄዳም ነበር። ታዲያ እሷ ስትሄድም እንግዲህ ያለው ነገር ሙሉ በሙሉ ፍርጥርጡን አውጥተዋለች ማለት ነው። እንግዲህ ታዲያ ለካሌብ አባትና ለትሁት ነግራቸው ነበር ማለት ነው። ምክንያቱም ለተመስገን ቁጭ አርጋ ሁለቱንም እኔ ለቲና ነግሯት ቲና ደግሞ ለኔ ነገረችኝ። ከዛ ወርቁን ቀየርኩበት። አርቲፊሻልም ውድ ቢሆን ውድ ነው በነገራችን ላይ ግን አርቲፊሻሉን እንኳን ይዞ ሄደ እናልነሳውም በማለት ፈቀድኩለትና ሰርቆ ሄደ። ከዛም እታሰረላቸው ስትልም ነበር። ታዲያ የካሌብ አባት እንግዲህ በጣም እየተገረሙ ሲያወሩ ከሚስታቸው ጋር ማለት ነው። የትሁት እህት ወርቁ ሲታሰርለትም ሰምታ ስለነበረ አሁን ደግሞ እዚህ ጋር ሲያወሩ አርቲፊሻል እንደሆነና ከካሌብ እናትም ሰርቆ እንዳመጣው ሰምታ ስለነበረ ቀጥታ አባቷን ትነግረዋለች። ለአባቷም እንደዚህ ትለው ነበር፣ ያሰርከው ጌጣጌጥ ወርቅ አይደለም ቆርቆሮ ነው፣ አርቲፊሻል ጌጣጌጥ ነው ስትለው አታዋርደኝ ማለት አሁን ነው ይላል የትሁት አባት ማለት ነው። አባቴ አትዋረድም፣ ነገር ግን ይሄ ለትሁትም አይሆናትም፣ አንተም ደግሞ አንተንም ሸውደዋል፣ ያሰረልህ አርቲፊሻል ጌጣጌጥ እንጂ ወርቅ አይደለም ብላ ተነግረዋለች ማለት ነው። ታዲያ በጣም ነበር የተገረመው። ቆርቆሮ መሆኑን ባቅ ኖሮ ይሄ ውሻ ሰርበት ሄድና ሀገር ይለው ነበረ በማለትም ተገርሞ ነበር ማለት ነው። ታዲያ የካሌብ አባት ጋር ተገናኙ በኋላ ቁጭ ብለው እያወሩ እያለ ሁሉንም ነገር ደርሽበታለሁ የሱ ጉዳይ አልቅም ሲልም ነበር። ታዲያ የካሌብ አባትም የሱ ጉድ የማያልቅ ጉድ ነው ያለበት ሲሉም ነበር ማለት ነው። ታዲያ እንግዲህ ተማከሩና ሽማግሌ መጀመሪያ ናቲ እንዲልክ ተደረገ ማለት ነው። ሽማግሌዎቹን ደግሞ የሚያውቃቸው ሰው ሳይሆኑ በብር ገዝቶ ነበር የላካቸው ማለት ነው። ታዲያ ሽማግሌዎቹንም ለመቀበል እንግዲህ የካሌብ አባትና የካሌብ እናት እና የትሁት አባት በመሆንም ቁጭ ብለው ጠበቋቸው ማለት ነው። ልጃችሁን ለልጄ ብለው ሲጠይቁም የትኛዋን ልጄ ነው ይላል የካሌብ አባት። ትሁትን ነው ሲሉ ነበር።
ለመሆኑ ልጃችሁ ምን አለው ልጅን ለማኖር ሲሉም እንግዲህ እኛን በብር ገዝቶ ነው የላከን፣ እኛን ከፍሎ ነው ያመጣን፣ እኛን ከፍሎ ያመጣ የእናንተንም ልጅ ቅብርር አድርጎ ማኖር አያቅተውም በማለት ይመልሳሉ ማለት ነው። ወጣት ነው ተስፋ አለው ይላሉ። ስራው ምንድን ነው ሲላቸውም እና በወር ምን ያክል ገቢ ያለው ሲላቸውም ስራውን አልነገረንም ግን ወጣት ነው ተስፋ አለውም ሲሉ ነበር ማለት ነው። ታዲያ የትሁት አባት ተስፋ እኮ እንጀራ አይሆንም ምን ለማለት ነው? ስለዚህ ልጁንም አታውቁትም ማለት ነው ሲላቸው ነበር። ልጁንም እናውቀዋለን ወጣት ነው ሲሉም ነበር። ለማንኛውም እናንተን አከብራለሁ ነገር ግን ልጄን አልሰጥም ሲሉ መልሷቸዋል ማለት ነው። ታዲያ ሽማግሌዎቹ እናቴ ውጭ ላይ እየጠበቃቸው ስለነበረ ምን ተባለ? እሺ ተባልኩ ሲላቸው እምቢ ብለዋል ሲሉም ነበር። እንዴት እምቢ ይላሉ ሲሉ ስራ ንገረን ስንልህ አልነገርከንም፣ ስራው ምንድን ነው ሲሉን ገቢውን ማወቅ ፈለጉ። ግን እኛ ደግሞ ገቢህን መናገር አልቻልንም ሲሉት 2 ሚሊዮን 3 ሚሊዮን አትሉም እንደ ዝም ብላችሁ ሲላቸውም ነበር። ዝም ብለን 2 ሚሊዮን 3 ሚሊዮን የምንለው ቁጥር አታውቅም እንደ ወይስ ሚሊዮነር ዘመድ አለ ሲሉትም ነበር። ምንድን ነው እየቀለዳችሁ ነው እንደ ይላቸዋል። ቀልድ ነው የጀመርከው አንተ ነህ ሲለቱም ነበር ማለት ነው። ታዲያ ይህ በእንዲህ እንዳለ ናቲ በጣም ተናዶ ሽማግሌዎቹንም ከሸኛቸው በኋላ ተበሳጭተው ከሄዱ በኋላ ወደ ትሁት ቤት በመምጣት እንግዲህ የትሁት አባት ላይ ለምንድን ነው የተከለከሉ? ለምንድን ነው ልጃችሁን የከለከላችሁኝ? ላይ ይሄ እኮ ሽምግልና ነው፣ መከልከልም አለመከልከልም ያለ ነው። ስለዚህ ሽምግልና ነው የላከው ሲሉትም ነበር። እኔ ከማን አንሳለሁ? መከልከል የለብኝም ሁላችሁም ታዳላላችሁ ይላቸዋል። እንግዲህ የካሌብ አባትና እናት እናንተማ በጣም ነው የምታዳሉት ምን ያስቃቸዋል ደግሞ ይላቸዋል። የካሌብ አባት በጣም እንግዲህ ፍርስ ብለው ይስቃሉ ማለት ነው። ታዲያ ምንድን ነው የሚያስቃቸው ሲላቸው ለማንኛውም አሁን ወርቄን አምጡት ይላል ማለት ነው። ወርቁን አምጡት እያለ ተመስገን ይመጣል። ተመስገን ምንድን ነው የምታወራው? እና ውጣ እዚህ አትረብሽ ብሎም እጅን ጎትቶ ሊያወጣው ሲል የትሁት አባት ቆይ አታስወጣው ማለትም ወርቄን ነው ያልከው ይልና እንግዲህ ገና የትሁት እህት ማለት ነው ወርቅ አይደለም ይሄ አርቲፊሻል ነው ስትለው ከአንገቱ ላይ ፈቶ ኪቤክ ይዞት ስለነበረ መጀመሪያ ማውቀም ሊሰጠው ተዘጋጅተው ማለት ነው። እሱ ግን ወርቅ እናቴ ግን ወርቅ መስሎት የሆነት ወርቄን ይዞ ሊሸፍት ነው ወይ ወርቄን ከተቀበለ በኋላ ልጁን የሚከለክለኝ ብሎም ነበረ። ታዲያ ወርቅ ነው መስሎት ማለት ነው ወርቄን አምጡ ሲልም ነበር። ታዲያ የካሌብ እናት ለእኔ ግን አንድ ሀብል እንኳን እንዴት አልገዛልኝም ትለዋለች። እኔ ለሁላችሁም እገዛለሁ ግን ከኔ ጎን መሆን አልፈልጋችሁም እናንተ ከኔ ጎን አይደላችሁም ሲላት ነበር። ታዲያ የካሌብ እናት ማለት ነው እንግዲህ እኔ የምችለውን አድርጌያለሁ ስትለውም ነበር። እውነቷን ነው። ምክንያቱም አርቲፊሻሉን ቢሆን ብር አውጥቶ አይደለም የገዛው አርቲፊሻል ይዞ እንዲመጣ አግዘዋለች ማለት ነው። ታዲያ ይህ በእንዲህ እንዳለ ተመስገን ጎትቶ ሊያስወጣው ሲል ማለት ነው አንተ አታስወጣው ቆይ በማለትም ወርቅ ነው ያልከኝ ይህን ቆርቆሮውን ውሰድና ውሻ ሰርበት ብለውም እፊቱ ላይ ይወረውርለታል ማለት ነው የትሁት አባት። ታዲያ ናቴ እዚህ ጋር ግራ ተጋብቷል። ቆርቆሮ ነው እንደ አርቲፊሻል ነው እንደ ወርቅ ነው ብዬ ተዋረድኩ ማለት ነው እያለም እንግዲህ ምክንያቱም የተሰረቀ ነገር ወርቅ ይሁን አርቲፊሻል ይሁን እሱን እንኳን ቸክ ሲያስደርግ ነው ዝም ብሎ አምጥቶ እያሰረለት ማለት ነው። ታዲያ በጣም ደንግጦ ማለት ነው። ሁሉም በጣም ከት ብለው ይስቁበታል ማለት ነው። ታዲያ ሲስቁበት ውሃ ይሆናል ማለት ነው ናቲ። ከዛ ያለው አማራጭ ምንድን ነው? ከዛ ቤት ሹልክ ብሎ መውጣት ስለነበረ ውጣሌ ከቤቴ ብሎ የትሁት አባት ሲገላምጠው እንግዲህ ናቲ ጥሎ ወጥቷል ማለት ነው። ጥሎ ወጥቶም ደግሞ ደጀኔ ያገኘዋል ማለት ነው። ምነው እዚህ አካባቢ እዚህ ቦታ ላይ ሁላ ያለው ሲለውም ደግሞ አንተ ማነህ ሲለውም ነበር ማለት ነው። የትሁት ፍቅረኛ ነበርኩ ግን የሽማግሌ እምቢ ተባልኩ ሲለውም ነበር። ለማንኛውም አትልፋ ሆነ ወደ መጣበትና ወደ ሀገር ብትሄድ ይሻላል ቶተል እኔን ማጋባት ይለዋል ማለት ነው። አቶ ደጀኔ ደግሞ ታዲያ ድንጋይ አንስቶ እንግዲህ ሊጭንበት ሲልም አቶ ደጀኔ ካጠገቡ ሄዷል ማለት ነው። ይህ በእንዲህ እንዳለ እንግዲህ ሽማግሌዎቹ አይበጡም እንደ ሲል ነበር ማለት ነው የትሁት አባት ማለት ነው። ሽማግሌዎቹ ይመጣሉ ግን አንድ ችግር ተፈጥሯል። ልጃችሁ ምንድነው ሜዳ ለሜዳ እንደዚህ ከጎረምሳ ጋር ጫካ ለጫካ እየሄደች ብሎም እንደዚህ ቢያንስ ለእናንተስ ክብር ለእኛም ክብር አታስቡም እንዴ ብሎም ነግሮታ ማለት ነው። ትሁት ተመስገን ልታገኙ ወጥታ ነበር ማለት ነው። ታዲያ ያን ጊዜ ደጀኔ አግኝቷት ስለነበረ እንግዲህ እሱን ያስተካከላለሁ አባክንም ቢሆን ይቅርታ በሌለኝ እኔም ይቅርታ ጠይቃለሁ ግን ሽማግሌዎችን አፈጥኑት ይላል ማለት ነው። ምክንያቱም የትሁት አባት እያሰበው እንግዲህ ለደጀኔ ለመስጠት ነው ማለት ነው። ምክንያቱም ተመስገንም ይሄ ዱርዬና ከፈሱ የተጣላ ነው። እናቴም ደግሞ እንደዚህ አይነት ውሸታም ስለሆነ ሁለቱም ቢቀሩባት ይሻላል ሲል ሰምተናል ማለት ነው። ታዲያ የትሁት የካሌብ አባት ግን ተመስገን ይሻላታል ሲልም ነበር ማለት ነው። ግን የትሁት አባት ለተመስገንም ሆነ ለናቴ መስጠት አልፈለገም ማለት ነው። ምክንያቱም የዛኛው ልጅ የደጀኔ ቤተሰቦች በጣም የሚያስፈሩና እንደገና የተከበሩ ሰዎች ናቸው። ስለዚህ ከእነሱ ጋር ነው መቀላቀል የሚፈልገው ማለት ነው። ታዲያ እንግዲህ የእናንተ ሽማግሌ የተመስገን ሽማግሌ መጨረሻ ላይ ነው የተቀጠሩት ማለት ነው። በመካከል የሚመጡት ግን የደጀኔ ሽማግሌዎች ናቸው ማለት ነው። ታዲያ የደጀኔ ሽማግሌዎች እንግዲህ ልክ አለው አሁን ይመጣሉ ብሎትም ነበር ማለት ነው። ታዲያ እየጠበቁ እያለ የደጀኔ ሽማግሌዎች ሲመጡ በር ላይ ሲደርሱ ማለት ነው እንግዲህ ብድግ ይላል ማለት ነው። የትሁት አባት ብድግ ሲልም ሽማናኛ እኮ ሽማግሌ ነን፣ ሽማግሌ እኮ ሲመጣ አይነሳም
አይቆሙም። ስለዚህ ቁጭ በሉ ሲላቸው ቆይ ቆይ በማለትም የትሁት አባት ቆሟል ማለት ነው። ታዲያ እዚህ ጋር እንግዲህ የካሌብ እናትና የካሌብ አባት በጣም ተገርመዋል ማለት ነው። ምን አስቦ ነው የትሁት አባት እንዴት ለሽማግሌ ተነሳ የሚልም እየተገረሙ ይገኛሉ ማለት ነው። ታዲያ እዚህ ላይ ነበር ያለቀው ማለት ነው። ምክንያቱም አቶ ደጀኔ እንግዲህ የአቶ ደጀኔ ሽማግሌዎች ይመስሉኛል የትሁት አባት ሊቀበላቸው ያሰበው ነገር ግን ቤተሰቦቹ አስፈሪና ኃይለኛ ወይም ደግሞ የተከበሩ ስለሆኑ ለሱ መስጠት አስቧል ማለት ነው። ምክንያቱም ለናቴ ነበር ያሰበው፣ ከናቴ አስቀይሶ ለሱ አስቧል ማለት ነው። ታዲያ እንግዲህ እውነት የደጀኔ ቤተሰቦች የትሁት አባት ተቀበላቸው? የካሌብ አባትና እናት ምን ይሉ ይሆን? መጨረሻውስ ምን ይሆን? ትሁትንስ የካሌብ አባት ያው እኔ አባትሽ አክብረው ከሰጡ ሰጡ፣ ካልሰጡት ግን ከተመስገን ከሆነ ይዘሽ እንጠፋለን ስላሉ ትሁትን እንግዲህ የካሌብ አባትና ተመስገን በሌሊት ይዘዋት የሚጠፉ ይሆናል ማለት ነው። በቀጣይ እንግዲህ ማን ይመረጥ ይሆን? የደጀኔ ሽማግሌዎች ወይስ የተመስገን ሽማግሌዎች የሚለውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።